ለአንድ ጊዜ ብቻ ጥቅም የሚሰጡ የፕላስቲክ ከረጢቶች ላይ የተጣለውን እገዳ በሚተላለፉ አካላት ሕጋዊ እርምጃ የመውሰድ ተግባር ተጠናክሮ እንደሚቀጥል የአዲስ አበባ የአካባቢ ጥበቃ ባለስልጣን ገለጸ። በሀገር አቀፍ ደረጃ ተግባራዊ መደረግ የጀመረው ሶስተኛው ጽዱ ኢትዮጵያ ለትውልድ ንቅናቄ የፕላስቲክ ብክለት መከላከል ቀዳሚ ተግባሩ መሆኑን ይገልጻል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የአዲስ አበባ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር እሸቱ ለማ ንቅናቄው በመዲናዋ ከሐምሌ 2018 እስከ መስከረም 2019 ዓ.ም እንደሚካሄድ አስታውቀዋል። የፕላስቲክ ብክለት፣ አደገኛ ቆሻሻና የድምጽ ብክለት መከላከል በንቅናቄው ትኩረት ሰጥቶ እንደሚሰራባቸው ተጠቁሟል። ፕላስቲክን ሲጠቀም ምን ጉዳቶች እንደሚመጡ እነዛን ጉዳቶች እንዲያውቁ የማድረግ ስራና በተለይ ደግሞ ይህን ፕላስቲክ ከረጢትን የሚያመርቱና የሚያከፋፍሉ አካላት በዚሁም እግረ መንገዳችን ተጠያቂ የማድረግ የህግን የማስከበር ስራዎችን የምንሰራበት ነው የሚሆነው። አንዱ ከተማችን እየተፈተነች ያለው በድምጽ ብክለት ነው። ሶስተኛውና ዋናው በከተማችን ደረጃ በተለያዩ ተቋማት ተከማቸው የሚገኘው በጣም አደገኛ ቆሻሻ የምንላቸው ናቸው። እነዚህን አንደኛው እንዴት መያዝ አለባቸው፣ እንዴት በአግባቡ በየተቋሙ ሰው ይህንን ጉዳይ መያዝ አለበት የሚለውን ነገር በጣም በርካታ ግንዛቤ ስራዎችን እንሰራለን። ንቅናቄው ለማህበረሰቡ ከብክለት የጸዳ አካባቢን ለመፍጠር ዓላማ ያደረገ መሆኑ ተመላክቷል። ቀደም ብሎ በተሰሩ ስራዎችም ፕላስቲክ በጤና ላይ የሚያሳድረውን ጫና ለማህበረሰብ የግንዛቤ ማስጨበጫ መድረኮች መሰራቱን ባለስልጣኑ አስታውሷል። በቀጣይ ጊዜያትም ህግን በሚተላለፉ የፕላስቲክ አምራቾችና አከፋፋዮች ላይ እርምጃ እንደሚወሰድ አስጠንቅቋል። አንዳንድ አምራቾች አሁንም ፈታኝ የሆኑ ነው። አምራቾች ብቻ ሳይሆን ደግሞ ከተመረተ በኋላ የሚያከፋፍሉ አካላትም አሉ። እነዚህ አካላት እንግዲህ እያዩ ያሉት ገንዘባቸውን ብቻ ነው፣ ትርፋቸውን ብቻ ነው። ከዛም በላይ ግን መታሰብ ያለበት ዛሬ ሀገር እየገነባን ነው። ለዛሬ ትውልድ ብቻ ሳይሆን ለነገም ትውልድ የሆነች ከተማ እየገነባ ስለሆነ በዚህ ውስጥ እንግዲህ እነሱም የበኩላቸውን ድርሻ በዚህ አጋጣሚ እንግዲህ እንዲያበረክቱ መልእክት ማስተላለፍ እንፈልጋለን። ከዛ ውጭ እንግዲህ ያው አዋጁ ስላለ በአዋጁ መሰረት ተጠያቂ የሚሆኑበት አሰራሮች ይኖራሉ ማለት ነው። በከተማ ደረጃ በጣም ብዙ ፋብሪካዎች በአሁኑ ሰዓት ተኪ ምርቶችን እያመረቱ ነው። እነዚህ ተኪ ምርቶች አንድ ጊዜ የምንጠቀማቸው አይደለም፣ በጣም ረጅም ጊዜ የምንጠቀማቸው ናቸውና ከአካባቢ ጥበቃ ማኳያ ትልቅ ፋይዳ ያላቸው ስለሆነ እሱን ተመራጭ አድርጎ መጠቀም መቻል አለባቸው ብዬ አስባለሁ። ዜጎች በአካባቢ ጥበቃ ላይ ያላቸውን ግንዛቤ እየጨመረ መጥቷል የሚለው ባለስልጣን መስሪያ ቤቱ አዲስ አበባን ጽዱና አረንጓዴ የማድረግ ስራ ተጠናክሮ ይቀጥላል ብሏል። ከጣቢያችን ጋር ቆይታ ያደረጉት የአዲስ አበባ ነዋሪዎች ፕላስቲክ በጤናና በአካባቢ ላይ የሚያሳድረውን ጫና በመረዳት የፕላስቲክ ብክለትን ለመከላከል ትኩረት አድርገው እንደሚሰሩ ተናግረዋል። ፕላስቲኮች እንደምናያቸው ብዙ ቦታ ሲቆፈር ከስር ይወጣል፣ መሬት ውስጥ አይበሰብስም። አካላችን ውስጥ ሊኖር ይችላል። በምንበላው ምግብ፣ በምንጠጣው ውሃ በክሎት ይገባል፣ ካንሰር ያመጣል ተብሏል። ስለዚህ እሱ በትክክል በአግባቡ የተነገረውን ተግባራዊ አድርገን ፕላስቲክ ካልሆኑ ነገሮች መጠቀም መቻል አለብን። እኛው ራሳችን በሰራ ነውና እየተጠቀምን ደግሞ አለአግባብ በጣል ነውና መልሶ ራሳችንን እየጎዳን ያለው የፕላስቲክን ቆሻሻ ለመከላከል የማዕከሉ በሚሰጠን አቅጣጫ መሰረት እየተከላከልንና ለህብረተሰቡም ደግሞ የግንዛቤ ማስጨበጫ ትምህርቶችን እየሰጠን እንገኛለን ማለት ነው። አሁንም በየአካባቢያችን ፌስታሎች አሉ። በየሱቁ አንዳንድ ቦታ ላይ ስትገቢ አሁንም እንደዚህ አይነት ነገሮች አሉ። የጀመርሽውን ነገር ማጠናከር ነው። የጀመርሽውን ነገር ካላጠናከርሽ፣ እርምጃ ካልወሰድሽ ተመልሶ ወደዛ ቦታ ይመጣል። ጅምሩ ጥሩ ነው። ለመጨረስ ግን እያንዳንዱ ማህበረሰብ የራሱን ድርሻ ማወጣት ነው ያለበት። መንግስት ባወጣው መመሪያና ደንብ መሰረት ደግሞ ምንድነው ማድረግ ያለበት? በቃ ህጉ እንዲከበር ማድረግ ነው ያለበት። አስተያየት ሰጪዎቹ በጽዱ ኢትዮጵያ ንቅናቄ በተሰሩ ስራዎች መዲናዋን ለኑሮ ምቹ ማድረግ ተችሏልም ሲሉ ገልጸዋል። እንክብካቤ ማድረግ አለብን። የተሰራውን ያልተሰራው እንዲሰራ በአግባቡ እንዲሰራ ማድረግ ነው። መጠበቅም አንዱ ሌላው ነው። እቺ ከተማ መንግስት አሁን በሚያደርጋቸው በሚያንቀሳቅሳቸው ነገሮች ብቻ የትም ቦታ አይደረስም። ማህበረሰቡ የራሱን ድርሻ ነው ማዋጣት ለራሱ ሲል ከተማችን ትላንትና ምን ነበረች? ዛሬ አሁን ያለችበትን ደረጃም ደግሞ ታያለሽ። በቃ ስለዚህ ብዙ ለውጦች አሉ፣ ብዙ ያማሩ ነገሮች አሉ። ጽዱ አዲስ አበባን አይተናል ማለት ነውና አንደኛ በዚሁ እንዲቀጥል ጽዳቱም ስራውም፣ ሁለተኛ ደግሞ የመንከባከብ የመከታተል የማስቀጠል ምክንያቱም ይሄ ሁሉ የተሰራው ስራ በሳምንት ውስጥ የመበከል ደግሞ ተመልሶ ይጀመራል ማለት ነውና ህብረተሰቡ በዚህ አዌርነስ በዚህ የግንዛቤ ማስጨበጫ ትምህርት ራሱንም አንቅቶ ሌሎችንም እያስተማረ መጠበቅ ከዚህ በኋላ ምክንያቱም የተሰራው ለኛ ብቻ አይደለም፣ ይበልጥ ደግሞ ለቀጣዩ ትውልድ ነው። የፕላስቲክ ብክለት፣ አደገኛ ቆሻሻና ድምጽ ብክለት መከላከል ለ3 ወራት የሚቆየው ሶስተኛው ጽዱ ኢትዮጵያ ለትውልድ ንቅናቄ ትኩረት ያደረገባቸው አቅጣጫዎች ናቸው።